አንተ ይሄ ማንቸስተር ዩናይትድ ምን አይነት ባለጌ ክለብ ነው? ስለምን አይነት ብልግና ስለመፈጸም ነው እያወራ ያለው? ሊጉ ላይ ጄኖሳይድ ሊያስፈጽም ነው። በቃ የዘር ማጥፋት ሊያካሂድ ነው እያሰበ ያለው። ሮሜሮ ክርስቲያኖ ሮሜሮ ቱ ማንቸስተር ዩናይትድ ሪል ዲል ነው። ማንቸስተር ዩናይትድ በጥብቅ እየፈለገው ነው ያለው እየተባለ ነው የሚቅ የአጥቂ የዘር ማጥፋት ከሊቻ ጋር አንድ ላይ አሰልፈው አባቴ ፈለጣ ቆረጣ አንድ የሊግ አጥቂ አይቀርም። ማንቸስተር ዩናይትድ ሁሌ ጨዋታ ባለው ቁጥር በር ላይ አምቡላንስ ይቆማል። ለምን አትለኝም? ጨዋታው ሲጠናቀቅ አጥቂውን አፋፍሰህ ወደ መልበሻ ክፍል አይደለም የምታስገባው፣ ወደ ሆስፒታል ነው የምትልከው። ከነዚህ አውሬዎች ጋር ነው የሚጫወተው። አይሰሙህም። ሁለት አርጀንቲናዊ በዛ ላይ ፍቅር ናቸው ሁለቱ። የጓደኝነታቸው ጥግ አይወራ። ሊጉ ቀደም ብሎ ይሄን ዝውውር ማስቆም የማይችል ከሆነ ሊጉ ላይ ጄኖሳይድ የአጥቂ ዘር ማጥፋት ጭፍጨፋ ሊፈጽሙ ነው የሚዘጋጁልህ። የሊጉ ክለቦች ሰብሰብ ብላችሁ ይሄን ዝውውር ስለማስቆም አስቡ። በዚህ በካስም በምንም ሂዳችሁ ይሄን ዝውውር ስለማስቆም አስቡ እንጂ ቀጣይ ዓመት አንድ የሚተርፍ አጥቂ የለም። ከተረፈም ሼሽኮ ነው። እሱንም ልምምድ ላይ ካልፈለጡት ካልቆረጡት ይሄ ዝውውር እውነት ከሆነ አጥቂዎቻችሁን እንዳጣችኋቸው ቁጠሩት። በቃ አጥቂ ጠቅላላ መና ነው የሚቀረው። በቃ የዘር ማጥፋት ጭፍጨፋ ነው የሚፈጸመው። ኩቲ ወደ ማንቸስተር ዩናይትድ በጣም እየተወራ ነው ያለው። ምን ታስባላችሁ? እስኪ ሐሳባችሁን አጋሩኝ። ወዳችኋለሁ። ሰበርና ያልተጠበቀ መረጃ ማንቸስተር ዩናይትድ በኩል የተሰማ ይገኛል። ፎሎና ኮፒሊንግ ማድረግ ጀምሩ። አዳሩን እንግዲህ ጋስቶን ሄዶ የተባለው የአርጀንቲና ታማኝ ጋዜጠኛ እንደዘገበው ከሆነ ማንቸስተር ዩናይትዶች ክርስቲያን ሮሜሮ ላይ ያላቸው ፍላጎት እጅግ በጣም ጨምሮ የመጀመሪያ ጥያቄያቸውን እንግዲህ ሊያቀርቡ ይችላሉ ለቶተንሃም ስፐርስ ምናልባትም በዚህ ሳምንት እያለን ይገኛል። እውነትም ይሄ ዝውውር እንግዲህ ተሳክቶ የሳንድሮ ማርቲኔዝ እና ሮሜሮን በማንቸስተር ዩናይትድ ቤት ልንመለከታቸው እንችላለን ወይ? አብረን የምናየው ጉዳይ ነው። ሰበር ዜና ማንቸስተር ዩናይትድ የቶተንሃም ሆትስፐር የመሃል ሜዳ ተከላካይ የሆነውን ክርስቲያን ሮሜሮ ወይንም ደግሞ ኩቲ ሮሜሮን ለማስፈረም ጥረት እያደረገ እንደሆነ ጋስተን ጁል ዘግቧል። የጋስተን ጁል ዘገባ እንደሚያመለክተው ከሆነ ማንቸስተር ዩናይትዶች ነገሮችን በፍጥነት ለማካሄድ እየሞከሩና በሚቀጥሉት 24 ሰዓት ውስጥ ለቶተንሃም ይፋዊ የሆነ የዝውውር ጥያቄ ሊያቀርቡ እንደሚችሉ ተዘግቧል። የጋስተን ጁል መረጃ እውነት ነው ወይስ አይደለም የሚለውን ነገር ስለ ጋስተን ጁል ለማጣራት ሞክሬ ነበር። ጋስተን ጁል ለአርጀንቲናውያን ተጫዋቾች ለቤተሰቦቻቸውና እንደዚሁም ደግሞ ወኪሎቻቸው እጅግ በጣም ቅርብ የሆነ የመረጃ ምንጭ ነው። ስለዚህ ይህ መረጃ ምናልባትም እውነት ሊሆን ይችላል አይችልም የሚለውን ነገር በቀጣዮቹ ቀናት የምናየው ይሆናል። ነገር ግን የጋስተን ጁልን የመረጃ ምንጮች ደግሞ የማንቸስተር ዩናይትድን መረጃ በማውጣት የሚታወቁት ታማኒ ምንጮች ጋስተን ጁልን እየጠቀሱ መረጃውን በማሰራጨት ላይ ይገኛሉ። እኔም ደግሞ ይህንን መረጃ ካጣራው በኋላ ጋስተን ጁል ማን ነው የሚለውን ነገር ጥቂት ካየሁኝ በኋላ ይህንን መረጃ ይዤላችሁ መጥቻለሁ። በ24 ሰዓት ውስጥ የሚሆነው እናያለን። ኩቲ ሮሜሮ ወይም ክርስቲያን ሮሜሮ በማንቸስተር ዩናይትድ የዝውውር ራዳር ውስጥ ወድቋል። አረ ጋይስ ምን አይነት አስደሳች ዜና እየተሰማ ነው! ስለ ክርስቲያን ሮሜሮ በጣም አስደሳች ዜና ተሰምቷል። ቪዲዮ እንደቻላችሁ ታቅም ኮፒ ሊንክ፣ ሼር፣ ሪፖስቱን እርገጡት። እንዲሁም ለዚህ ቤት አዲስ ከሆናችሁ የፕላስ ምልክቱን ተጫኑ። ክለባችን ማንቸስተር ዩናይትድ በክረምት የዝውውር መስኮት የመሃል ተከላካይ ቦታ ማስተካከል ይፈልጋል። እናም ለዚሁም አርጀንቲናው የ28 ዓመቱ የቶተንሃም ተጫዋች ለማስፈረም በአሁኑ ሰዓት ኦፈር ለማቅረብ የተዘጋጀ እንደሆነ ተገልጿል። ክለባችን ማንቸስተር ዩናይትድ ክርስቲያን ሮሜሮን ወደ ቲያትር ኦፍ ድሪምስ ማምጣት የሚችል ከሆነ ሴንተር ባካችን በስትክክል ዘንድሮ ይስተካከላል። የምሬን ነው። ለዋንጫ ተፎካካሪ ምን ሆኖ ሴንተር ባካችን መሃላችን እንዲሁም የክም ተጫዋች ካስፈረመ ክለባችን በስትክክል ለዋንጫ ተፎካካሪ እንሆናለን ማለት ነው። እናም ክርስቲያን ሮሜሮ ወደ ቲያትር ኦፍ ድሪምስ የመምጣቱ ነገር አይቀሬ የሆነ የመጣ ነው። ክለባችንም በአሁኑ ሰዓት ኦፈር ለማቅረብ ሙሉ በሙሉ እንደተዘጋጀም ተገልጿል። ክርስቲያን ሮሜሮ ወደ ቲያትር ኦፍ ድሪምስ ቢመጣ ያለበንን የተከላካይ ችግር ይፈታዋል ብላችሁ ታስባላችሁ ወይስ ሌላ የምታስቡት ተጫዋች አለ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ማንቸስተር ዩናይትድ አለፈለት ሂር ዊ ጎ ሊባል ይችላል ማለት ነው። በቃ ምንም ጥያቄና መልስ የለውም። ይሄን የመሰለ ተከላካይ ተጫዋች ለማስፈረም እንቅስቃሴ በይፋ ጀምሯል። የመረጃው ባለቤት ጋስቶን ጁል ነው። ጋስቶን ጁልን ካላወቃችሁት ከ2 ሚሊዮን በላይ ተከታዮች ያሉት የአርጀንቲናን ተጫዋቾችና የአርጀንቲና ጉዳይ ላይ ብቻ ትኩረት አድርጎ ከሚሰሩ ጋዜጠኞች መካከል አንዱ ነው። ዋነኛ እንዲሁም ታማኝነትን ከሚጣሉበት ጋዜጠኞች መካከል አንዱ ነው። ክርስቲያን ሮሜሮ ለማስፈረም ማንቸስተር ዩናይትድ ፍላጎት አሳይቷል ብቻ አይደለም እንቅስቃሴም ጀምሯል ተብሏል። የ28 ዓመቱ አርጀንቲናዊ ግልጽ በሆነ መንገድ ማንቸስተር ዩናይትድ የሚቀላቀል ከሆነ ተጫዋቹም ያልፍለታል፣ አት ዘ ሴም ታይም ማንቸስተር ዩናይትድ ያልፍለታል ማለት ነው። የ33 ዓመት ተከላካይ ሃሪ ማጓየርን ይዛችሁ 2 ጨዋታ እየተጫወተ 3 ጨዋታ የሚጎዳውን ጓደኛውን ሊሳንድሮ ማርቲኔዝን ይዛችሁና እምነት ማይጣልበት 60 ሚሊዮን ለምን እንደወጣበት ግራም ያጋባ ገንዘብ እንደዚህ ወረቀት የሆነበት ዘመን ላይ እንደደረስን ማሳያ የሆነው ሌኒ ዮሮ እያለ የተከላካይ መስመራችሁን በቀጣይ ዓመት ዝግጁ ሆኖ 4
የተለያዩ ውድድር ምዕራፍ ላይ ለመሳተፍ የሚያስችል ክህሎት፣ አቅም፣ የስብስብ ጥልቀትና ጥራት አላችሁ ብሎ ለመናገር አያስደፍርም። ሮሜሮ ወርልድ ክላስ ተከላካይ ነው። ፍሮንት ፉት ዲፌንደር ነው። ይታወቃል። ራሱን የሚሰዋ ተጫዋች እንደሆነ ይታወቃል። ያ ቀይ ካርዶቹ ምስክር ቢሆኑም ግን ደግሞ ራሱን ካረጋጋ ዓለም ዋንጫንም ኮፓ አሜሪካንም ፊናሊዝማንም ከሀገሩ ጋር ያሳካ የተጨበጨበለት ሜሲ የመሰከረለት ተከላካይ ነው እና ዩናይትድ አለፈለት ቢባል ምንድነው? አላጋነንኩትም እኮ ዩናይትድም ያልፍለታል፣ ተጫዋቹም ያልፍለታል። ዩናይትድ ፕሮጀክታቸው ጥሩ ነው። 3 ያጃን ይዞ አጠናቋል። ሮሜሮ ሲጀመር አይመጠንም ለቶተናም፣ ይቅርታ አድርጉልኝና አይመጠንም ስላችሁ ማለት ነው ክህሎቱ አይደለም። እንዲሁም ንግግሬን ብቀይረው ጥሩ ነው። ቶተናም አይመጠነውም ሮሜሮን በሚለው ይስተካከል ያልኩት ነገር። ምክንያቱም ቶተናም አሁን ባለው ወቅት ሁኔታ ዩሮፓ ሊግን እንኳን እንዲያሳኩ ምክንያት የነበረው ተጫዋች ነው ሮሜሮ አይደለም። ከዛ በኋላ ግን ድጋሜ ራሳቸው ላለመውረድ እየተፎካከሩ ይገኛሉና ላለመውረድ የሚፍጨረጨር ቡድን ውስጥ እንደዚህ አይነት ወርልድ ክላስ ተጫዋች ምንም አያደርግም። መቼስ በዚህ ሀሳብ ተስማማላችሁ የሚል እምነት ይኖረኛል። የዩሮፓ ሊግን አምና ሲያሳኩ በማንቸስተር ዩናይትድ ጋር በሳን ማሜስ በተደረገው መርሃ ግብር ላይ ማለት ነው አትሌቲኮ ቢልባኦ ስቴዲየም ላይ ሲደረግ ማን ኦፍ ዘ ማች እሱ ነበር። የጨዋታው ኮከብ ተብሎ የተመረጠው እሱ እንደነበር ይታወቃል። ለረሳችሁት ለማስታወስ ያክል ነው እንጂ የምታውቁት ታውቁታላችሁ። ዋንጫ ሲበሉ ከ18 ዓመታት በኋላ ዋነኛው ተዋናይ ሮሜሮ ነበር። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። የቤት ስራውን በሚገባ የሚሰራ አይነት ተጫዋች ነው። የሊሳንድሮ ማርቲኔዝ ወዳጅም ጓደኛም ጭምር እንደሆነ ታውቃላችሁ። ኢቨን ናሽናል ቲም ካምፕ ላይ አብረው ነው የሚገኙት። ስለዚህ ፐርሲው እያደረጉ ይገኛሉ፣ ወይም ደግሞ እያሳመኗቸው ግፊቱም አለ። ዩናይትድ ተጫዋቹን ለማስፈረም ፍላጎት አለው። እነዚህ ጉዳዮች ተደማምረው ዩናይትድ ቀጣዩ መዳረሻው ሊሆን የሚችልበት እድል ሰፊ ይመስለኛል። አሁን ባለው ወቅት አንዳንድ ቁጥሮችን ልጨምርላችሁ። ዘንድሮ ልክ ከጋብሪኤል ማጋሌሽ እኩል 3 ጎሎች አሉት። ሲቀጥል 145 የሚሆኑ የአየርና የመሬት ዱኤሎችን ያሸነፈ ተጫዋች ነው። በዚህ ወር ዘመን ላይ 42 የኳስ ቅብብሎችን ደግሞ በማቋረጥ ኢንተርሴፕሽን ላይ በማድረግ ወይም ኢንተርሴፕት በማድረግ ማለት ነው ቡድኑ ላይ ሊሰነዘር የነበረ የማጥቃት እንቅስቃሴን የታደገ ተጫዋች ስለመሆኑ መናገር ይቻላል። እነዚህ ቁጥሮች በሊጉ ላይ ካሉ ምርጥ ተከላካዮች ተርታ እንዲሰለፍ የሚያደርገው ነው። ቶተናም ቤት እየተጫወተ ማለት እና በአጠቃላይ ቶተናም ይህም ነገር የሚቀር አልመሰላቸውም። ለዛ ነው ጄፒ ቫን ሄካን ከብራይተን ለማስፈረም ያለሰለሰ ከፍተኛ ጥረት እያደረጉ የሚገኙት። ቫን ሄክ እሱ ቦታ ላይ ነው የሚጫወተው። መቼስ ይሄን ያክል ገንዘብ ከፍለው እስከ 80 ሚሊዮን ዩሮ ነው እየጠየቁ የሚገኙት ብራይተኖች። ከመጣ መቼስ የሮሜሮ ቤንች ለማድረግ አይደለም ይሄን ያክል ገንዘብ እየከፈሉ ያሉት ማለት ነውና ክለብ ያለበት ወቅታዊ ሁኔታ ሮሜሮ ላይ ላሉ አስደናቂ ክህሎት ላላቸው ተጫዋቾች የሚመጥን አይደለም። ያ ደግሞ የዝውውር ሂደት በሚቀጥሉት ወራት ውስጥ ይበልጥ ግልጽ እንደሚያደርገው ይጠበቃል ማለት ነው። ተጫዋቹ በ28 ዓመቱ ላለመውረድ የሚጫወት ቡድን ውስጥ መሳተፍ የለበትም። መቼስ ቻምፒየንስ ሊግ የሚሳተፍ ቡድን ውስጥ ነው ለዋንጫ መፎካከር ያለበት። ቀደም ያልኳችሁ ከሀገር ጋር ያሳካውን ስኬት በክለብ ደግሞ ማሳካት ስለሚፈልግ ሬጉላርሊ ኦን ወጥነት በሚሳተፍባቸው የውድድር ምዕራፎች ፕሪሚየር ሊግም ሊሆን ይችላል ኤፍኤ ካፕም ብቻ ከክለብ ጋር ደግሞ ማሳካት ይፈልጋል። ትክክለኛው ውሳኔ ይመስለኛል። ከዓለም ዋንጫው በኋላ ኩቲ ቱ ማንቸስተር ዩናይትድ ሂር ዊ ጎ የሚል ነገር ጠብቃለሁ። የዩናይትድ ደጋፊዎች ምን ተሰማችሁ? ያው በመጀመሪያ እንኳን ደስ አላችሁ። ከዛ በኋላ እናንተን ሀሳብ ኮሜንት ላይ ጠብቃለሁ። ይመኝ በቀጣይ ሲዝን የማንቸስተር ዩናይትድ 2 ሴንተር ባኮች እነዚህን ሊመስሉ ይችላሉ። ሊሳንድሮ ማርቲኔዝ እንዲሁም ደግሞ ሌላኛው አርጀንቲናዊ ሮሜሮ። ይህንን ዘገባ ከየት አመጣው ካላችሁኝ ጋስቶን ኢዱል ከሚባል የአርጀንቲና ቶፕ ቲር ከሚባል ጋዜጠኛ ነው። ትናንትና እሱ እንደምታዩት ትዊተር ላይ ከ1.2 ሚሊዮን በላይ ፎሎወሮች አሉት። ከአርጀንቲና ተጫዋቾች ጋር በተገናኘ ትልቅ ታመኔታ አለው። ሊዮኔል መሲንም በዓለም ዋንጫ በኳታር ዓለም ዋንጫ ላይ ኢንተርቪው ሲያደርግ ነበረ። እሱም እንዳለው ከሆነ እንግዲህ ትናንትና ማምሻውን ማንቸስተር ዩናይትድ ሮሜሮን ለማስፈረም እንደሚፈልግና የመጀመሪያ ኦፈሩን ለማቅረብ ፕሪፔር እያደረገ ነው፣ እየተዘጋጀ ነው ብሏል። ምን ትላላችሁ? ይህ ዝውውር የሚሳካ ከሆነ እውነት ለማንቸስተር ዩናይትድ ጥሩ ነው ብላችሁ ታስባላችሁ? ምንም እንኳን ሁለቱም የዓለም ዋንጫ አሸናፊ ኤክስፒሪየንስ ያላቸው ጥሩ ተከላካይ ቢሆኑ ምንን የሚያሳስበኝ ነገር በዲስፕሊን ደረጃ ሁለቱም ተጫዋቾች በጣም ተርብል ናቸው። አይ ቲንክ በአንድ ጨዋታ ላይ ሁለቱንም በቀይ ካርድ ልናጣበት የምንችልበት አጋጣሚ ይኖራል። ሁለቱም በጣም አግሬሲቭ ሆነው ስለሚጮቱ ያም ቢሆን ግን ደፍኒትሊ ከሃሪ ማጓየር የተሻለ ተጫዋች ነው ብዬ አስባለሁ። ምንም እንኳን ቀደም ብዬ ያልኩት የዲስፕሊን ነገሩ ቢያሳስብም አይ ቲንክ በአብዛኞቹ እንቅስቃሴዎቹ በቢልድ አፕ ላይ ፔስ ያለው ተጫዋች መሆኑ በሁለቱም ቦክሶች ላይ ልክ እንደ ሃሪ ማጓየር በጣም ጥሩ ተጫዋች ነው። ኢቨን ከሃሪ ማጓየር የተሻለ ጎል አስቆጥሯል በዚህ ሲዝን አብዛኛውን ጊዜ ተጎድቶ ቢያሳልፍም። እናንተስ ምን ትላላችሁ? ይህንን የቶተናም አምበል እንዲሁም ደግሞ የአርጀንቲና ኢንተርናሽናል በማንቸስተር ዩናይትድ ማየት ትፈልጋላችሁ? ምንድን ነው የሰማነው? ፋሚሊ ክለባችን ማንቸስተር ዩናይትድ ክርስቲያን ሮሜሮን ለማስፈረም ኦፊሻሊ ኦፈር ለማቅረብ እየተዘጋጀ ይገኛል። በቅርብ ቀን ጠብቁን ፋሚሊ። ይሄ ተጫዋች ፈረመ ማለት እጅግ በጣም የሚጠቅመን በጣም እጅግ የሚጠቅመን ፕሪሚየር ሊጉን የለመደ ምርጥ ተከላካይ ከሚኮዬ እሷን ለኛ ሰጠሽን ማለት
ከጠፍሽ ላይ ወርቅ አውልቀሽ እንደሰጠሽ ቁጠሪው። ወርቅ አውልቀሽ እንደሰጠሽ ቁጠሪው። ፓፓ ምን አይነት ደስ የሚል ዜና ነው ፋሚሊ። ያሳካልን እንጠብቃለን። እንግዲህ ጥሩ ነገር እየተማን ነው።